ወደ ጉዞ ወደ ኢትዮጵያ በቃ ወደ ኢትዮጵያ እየሄድኩ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች የት እመስላችኋለሁ? ባስ ውስጥ ነኝ። ወደ ኢትዮጵያ ኑሮ መረረኝ። ሳውዲ አረቢያ ወጣለሁ ገባለሁ። ድግምት ሰሩብኝ፣ ጥንቆላ ሰሩብኝ፣ አሳበዱኝ። ሳላብድ በስነ ስርዓት ወደ ኢትዮጵያ ትኬት ቆርጬ በዲሲ ኤምባሲ ወደ ሀገሬ በቃ ከሞትኩም ሀገሬ ካበርኩም ሀገሬ በቃ እንደዛ ይሻላል ብዬ ሀገሬ እየሄድኩ ነው። ጉዞ ወደ ኢትዮጵያ። ባይ ባይ። ማየት ማመን ነው እንዴ! እናንተ ብቻ ናችሁ እንደ ሰው ላይ ድራማ የምትሰሩት? እኛ እውነቱን ሀቁን ስንናገር አንቺ ውሸታም፣ አንቺ እንደዚህ ትላላችሁ። ሱመያም ይኸው እኔ ኳታር ገባሁ ኩዌት ገባሁ እያለች ነው። እኔም ወደ ኢትዮጵያ አስጠላኝ። ሰው ኑሮ ኢትዮጵያ ገብቼ አንዴ የመን፣ አንዴ ጅቡቲ፣ አንዴ አፋር እያልኩ ነው የምሰራው። ዩቱቤን ሼር፣ ላይክ፣ ሰብስክራይብ አድርጉ። ዘሙካሪ ሌላ ሰው እንዳይመስላችሁ እና እንዴት እንደደከመኝ እና ሶ እየሄድኩ ነው። ጉዞ ወደ ኢትዮጵያ ኢትዮጵያ እየሄድኩኝ ነው። ደክሞኛል በነገራችን ላይ ማለት ነው። እግሬ ተቃጠለ ማለት ነው። ወላሂ ላዚም ነደደ እግሬ ተቃጠለ እግሬ። ጫማው ትንሽ ጠባብ ነው። ባስ ፍለጋ ደግሞ በእግሬ በጣም ብዙ ቦታ መጥቼ ነበረ። በቃ ተቃጠልኩ፣ አልቻልኩም ማለት ነው። ስለዚህ ጉዞ ወደ ኢትዮጵያ እየሄድኩኝ ነው። በሰላም ግቢ ብላችሁ አድርጉልኝ። ማየት ማመን ነው። እናንተ መቼም አታምኑ። ማየት ማመን ነው። ማየት ማመን ነው። ማየት ማመን ነው። ጉዞ ወደ ኢትዮጵያ ሳውዲ አረቢያ ማሰላም በቃ ሳውዲ ተሰናበትኩት። ቻው ሳውዲ ቻው። ሳውዲ አረቢያን አልፈልጋትም። በቃ ቻው። እንዴ እኔ አሳበዳችሁኝ እንዴ እናንተ መተታሞች፣ እናንተ ጠንቋዮች፣ እናንተ የጠንቋይ ቀላቢዎች። አረብ ቤት እየሰራሽ ለጠንቋይ ቀልቢሽ ሰውን እያሳበዳችሁ፣ ሰውን ከስራ እያስወጣችሁ፣ የሰውን ባልና ሚስት እያፋታችሁ፣ የሰውን ባል እየሰረቃችሁ፣ ባገባ ባሌን ቀማችሁኝ፣ ባገባ ከባሌ ጋር አጣላችሁኝ፣ ስራ ብገባ ከስራ አፈናቀላችሁኝ፣ ልጅ ቦልድ ልጄን አሳጣችሁኝ። እናንተ እርኩሶች ምን ያላሳጣችሁ ነገር አለ? እኔ እኮ ኬርሌክስ ሆኜ ነው እንጂ እናንተ እኔ ላይ የሰራችሁትን በደል እኮ ራቁቴን ያስኬደኝ ነበር። እናንተ እኔ ላይ የሰራችሁትን በደል እኮ አብጄ ማለት ነው እሙሙዬን እያሳየሁ ሜዳ ላይ አለመሄድ የራሱ እንደው ፈጣሪ ስረዳኝ ነው። እናንተ እርኩሶች መርዞች ማለት ነው። የሀገር ልጅ የወገብ ቅማል ነው። ምን አባታችሁ ታረጉልኛላችሁ? እርኩሶች ማለት ነው። አንቺ አሁንም ብትያዥ ማንም ዘር ብሎ አያይሽም። ዋት ኢዝ ዚስ? ልያዛ ምን አባሽ ልታመጪ ወይም ምን አባህ ልታመጣ? አንተ ከእስር ቤት 1 ብር ከፍላችሁ አወጣችሁ፣ አገዛችሁ። ዘሙ ከምን ይቸግርሻል አላችሁ? ከወሬ ውጭ ከምላስ ውጭ እናንተ ርኩሶች ማለት ነው። እንደ ትዳር እንዳይበረክትልኝ፣ ልጅ እንዳይበረክትልኝ፣ ስራ እንዳይበረክትልኝ፣ ገንዘብ እንዳይበረክትልኝ እንደ እብድ እኔ ብዙ አውጥቼ የለመድኩ ሰው ስለሆንኩኝ ሳጣ ደግሞ ይከፋኛል። ሳጣ ደግሞ ገንዘብ እብድ ነው የሚሆነው እኔ ኪሴ ላይ ብር ከሌለ ማለት ነው። ስለዚህ ሰው ካልሰራ ደግሞ ብር አይኖረውም። ብር የለውም ማለት ደግሞ ብዙ ነገሮችን ያደርጋል ካለ ፍላጎቱ ማለት ነው። ገባችሁ አይደለ? ይሄ ማለት ደግሞ ከአላህ መንገድ ትወጣላችሁ ማለት ነው። ስለዚህ እናንተ ርኩሶች ናችሁ። አስረግጬ እኮ ነው የምነግራችሁ። ምን አባታችሁ ልታመጡ ቆሻሾች፣ የቆሻሻ ልጆች ማለት ነው። ርኩሶች እናንተ እኔን ያሳበዳችሁ። ይኸው ኢትዮጵያ ልሄድ ነው። ባስ ውስጥ ነኝ። ጉዞ ወደ ኢትዮጵያ ወደ ኢትዮጵያ እየተጓዝኩኝ ነው። እቺ ሻንጣዬ ደግሞ በነገራችን ላይ በጣም የምታምረው ጊፍት ናት። ከምወደው ሰው የተሰጠኝ ጊፍት ነው ሰው። ስለዚህ እኔ ወደ ኢትዮጵያ እየሄድኩኝ ነው። ኑሮ መሮኛል። ከትላንትና ወዲያ ታስታውሱ ከሆነ ቪዲዮ ፖስት ይችላችኋለሁ። አረቧ እንዴት ሽንት ቤታችን ትታጠቢያለሽ ብላ አባረረችኝ ከስራ ስላችሁ ውሸትሽን ነው። እንዴት ሽንት ቤት ታጠብሽ ብላ ታባረርሻለች ብላችሁ ያላመናችሁኝ ሰዎች የሴትዮዋን ሪከርድ ይዤ መጥቻለሁ። ስራውን የሄድኩት በጓደኛ አማካኝነት ስለሆነ ምን ችግር አለው? ሽንት ቤት የምታጥበው እሷ። ሽንት ቤት ታጠብሽ ብለሽ እንዴት ሰራተኛ ታባረሪያለሽ? ሐራም አለይክ። እኔ ሌላ ሰው አልሰጥሽም ስትላት ያረገችላትን ሪከርድ አስገባላችኋለሁ። ይኸው ጎን ላይ ማለት ነው። ማየት ማመን ነው። እኔ ውሸት ምናምን ወላሂ እኔ ሀቁን ነው የምናገረው። ውሸት ከፈለኩ ብዙ አይነት አይዲያ አለ፣ ብዙ አይነት ድራማዎች አሉ፣ ብዙ አይነት ነገሮች አሉ። እኔ ውሸት ከፈለኩኝ ማለት ነው። ገባችሁ አይደል? ስለዚህ ላኪን እኔ ውሸት አልፈልግም።
ገባችሁ? ሀቁም ነው የምናገረው። ለዚህ ነው የሄድሽበት ሁሉ አትቅረጭ፣ የሄድሽበት ሁሉ አታሳይ፣ የሄድሽበት ሁሉ አትናገሪ፣ የምትወጪበትን የምትገቢበትን አትናገሪ። ኮንፊደንስ ስላለ መሰለኝ አንቺ ቦቅቧቃ ሽንታም እሙሙሽን በደንብ ጠቢ መጀመሪያ አንቺ ሸጋታ ማለት ነው። እና አባሽ ልታመጪ እኔ ጋር የምትወዳደሪ ማለት ነው። ጥፍርሽን ቁረጭ መጀመሪያ። ይህንን የሰይጣን ጥፍር የሚያክል ጥፍር ተሸክመሽ እሙሙሽን በሱ ከምትቧጭሪ መጀመሪያ ንጽህናሽን ጠብቂ። ግማታም ቦርኮ እኔ እኮ ዘሙካ እኮ ነኝ ከድር አብደላ ልጅ። ማን መሰልኩሽ? ግማታ እናንተ ጠንቋይ፣ የጠንቋይ ልጆች ማለት ነው። እኔ ጠንቋይ በዘሬ የለም። እናንተ ስለ ጥንቆላ ሳወራ እንዲህ ያደርጋችኋል። ፈስ ያለበት ዝላ አይችልም። ስራሽን ስለምታቂ እንደው አብረን ተያይዘን ጀሀነም ነው የምንገባው። የሄድሽበትን ደብተራ ቤት እጄ ነው እኔ ማን እንዳሰራብኝ ካወቁ በኋላ በመረጃ ከነ ፎቶሽ ከነ ምንሽ ሚዲያ ላይ ማመጣሽ። ይሄን ደግሞ አረገዋለሁ። ቃል ለምድር ለሰማይ ቃል ለምድር ለሰማይ እየሄደ ነው ባሱ። ቃል ለምድር ለሰማይ እኔ ዘሙካ አይደለሁም። እንደው እኔ ይሄንን ነገር ካላደረኩኝ እንደው እናቴ አልወለደችኝም ማለት ነው። እናንተ ጠንቋዮች ማለት ነው። የሰው ልጅ እኮ ሐዲስ ተናግሮ ጥሩ ነገር ተናግሮ አብሽሪ ብሎ ዱዓ አድርጎ ከጎንሽ ነን ብሎ የወጭ ብር ከሌላት ሰጥቶ ምን እንደዚህ እንደሚያረጋት ምን እንደሚከፋት ሰፖርት አድርጓት ኢንጆይ አድርጓት ቢያንስ ቤቱ ጋብዟት ተርቷት ደውሎ ምን ሆነህ ነው ብሎ ጥሩ ንግግር አናግሮ ከዛ በኋላ ወደ ራሱ ለመመለስ ሰውን ለመምከር ይመለሳል። እናንተ እንኳን መምከር አይደለም ጭራሽ ቅኔ ምናምን ላይ ከኛረግም ምናምን አታርጊያ ላይ ከኔ ስወጣ እኮ ከኦንላይን እኮ 100 ቦታ ተቆራርጦ ነው ማገኘው። ብታረጊ አርጊ ባታረጊ አድርጊ። እኔ ባንቺ ላይክ ነው እንደምኖረው በላይክ ምኖር ቢሆንማ በኢትዮጵያ ብር ምኖር ቢሆንማ ስደት ተመልሼ አልመጣም ነበር። ቦርኮ እኔ ቀጥታን ወደ ኢትዮጵያ ነው የሚሄደው። ታያለሽ፣ ማየት ማመን ነው ማለት ነው። ባስ ውስጥ ላይ ቀጥታ ወደ ኢትዮጵያ ነው የምነከው። ገባሽ? እስር ቤት ገብቼ ከምበሰብስ ዲሲምባሲን ቆርጬ ወደ ኢትዮጵያ ማየት ማመን ነው። አንቺ ኮተታም ቦርኮ ግስግስ ማየት ማመን ነው። አንቺ አስመሳይ ሸጋታ፣ የሸጋታ ልጅ ዘምዘምን አታውቂያትም? የዲስምባሲ ፋቱራ ይታይሻል? አንድ ቤት አታውቂያትማ? ይታይሻል? ማየት ማመን ነው። ዝም ብለሽ እዚህ ወሬ አታውሪ። ወሬኛ ኮተታ ይታይሻል? ዝም ብለን አይደለም የምናወራው። ግማታ አስመሳይ ሌባ። እናንተ የሰራችሁኝ ስራ ነው፣ ውሸት ነው ለምትሉ ማየት ማመን ነው። የዲሲምባሲ ወረቀት ማየት ማመን ነው። የኢትዮጵያ ፓስፖርት ዲሲምባሲ አውጥተን ወደ ኢትዮጵያ ባሽታቂና ነው አንቺ ቦርኮ ማለት ነው። ጠንቋይ፣ የጠንቋይ ልጅ ደግሞ እናንተ ናችሁ ለእኔ የምትናገሩት። ዜም ግሬጌዋ እንደዚህ አድርጋ እንደዚህ ብላ እንደዚህ ሆናት ያለሽ ወረኛ። እኔ እኮ ዘሙካ ነኝ። ማን መስልሻል? ቦርኮ፣ የቦርኮ ልጅ ቦርኮ፣ የቦርኮ ልጅ ዘሙካ እኮ ነኝ። ማን መሰልኩሽ? ቦርኮ። ይሄ በዲሲምባሲ የተሰጠኝ 4 ጉርድ ፎቶ፣ 2ቱ እዛ ተደርጓል፣ 2ቱ እዚህ ተደርጓል። ስለዚህ ቀጥታ ወደ ኢትዮጵያ እየሄድኩ ነው። እሺ ኢትዮጵያ ስደርስ እንገናኛለን። ይሄ ያዙ ልቀቁኝ ምናምን ውሸት ነው ድራማ ነው ምናምን ለምትሉ ሰዎች ማለት ነው፣ ድራማሽን እዛ ሂጂና ፈልጊ ማለት ነው። ድራማ ነው ውሸት ነው መድሪውሹ የምትሉ ሰዎች ድራማሽን እዛ ሂጂና ፈልጉ። ሰው እና እየሄድኩኝ ነው። በሰላም ግቢ በሉ። አየር መንገድ ስደርስ እንገናኛለን። አሳብዳችሁ በራቆቴን አለ ፓንት ቅያሪ አገሬ ያስገባችሁ የምታስገቡኝ እናንተ መርዞች ለዚህ ሁሉ ተጠያቂ ናችሁ። የወመል ቂያማ እንተሳሰራለን። ህይወቴን ዝብርቅ ያደረጋችሁ ሰርቼ ዳይን እንዳልከፍል፣ ሰርቼ ሰው እንዳልሆን፣ ሰርቼ ገንዘብ እንዳልይዝ፣ ሰርቼ እንዳልለወጥ፣ ታሪኬ ካርታዬን እንዲበለሻሽ፣ ስሜን ፎቶዬን ወስታችሁ እዛ ለጠንቋይ ሰጥታችሁ ፎቶዬን አሳጥባችሁ የእናንተን ጉድ እኮ አየሁ እኮ በህልሜ እኮ አየሁ። ማታ አጭር ሴት ናት፣ አጭር ሴት ወደ እችን የምታክል ሴትዮ ናት። ስሟ አልተገለጸልኝም፣ ግን ያቺ ሴትዮ ፎቶዬን ለጠንቋይ ስትሰጥ አይቻለሁ በህልሜ ማለት ነው። ስለዚህ
ደስ ይበላችሁ። ሳውዲ አረቢያ ለቀቁላችሁ፣ ደስ ይበላችሁ። ኦኬ ሳውዲ አረቢያ ለቀቁላችሁ፣ ደስ ይበላችሁ። ለቅቄላችሁ እየሄድኩ ነው ወደ ኢትዮጵያ። ሳውዲ ለቅቄላችሁ እየሄድኩ ነው ወደ ኢትዮጵያ። ኦኬ ደስ ይበላችሁ። ከስራ አፈናቀላችሁ፣ ባሌን አሳጣችሁ፣ ልጄን አሳጣችሁ፣ ገንዘቤን አሳጣችሁ፣ ወርቄን አሳጣችሁ። ስንት ያላሳጣችሁ ነገር አለ። ሰው እየገባ ነው በየመንገዱ ይቆማል ራሱ። በነገራችን ላይ ምን ያላሳጣችሁ ነገር አለ? እናንተ እርኩሶች ማለት ነው። እርኩሶች አስረግጬ እኮ ነው የምነግርህ። ወዳጆቼ፣ አድናቂዎቼ የምሳደበው ስድብ እናንተን አይመለከትም። በውስጥ የሚሽለጠለጡ ሽልጥልጥ ስላሉ ለእነሱ ነው። በሚዲያ እኔ እንዳለ ቦለክለክ አልጊያቸዋለሁ። ሚዲያዬን ስለሚከታተሉ ለእነሱ ነው፣ ለእናንተ አይደለም። በነገራችን ላይ ይቅርታ የምትወዱ የምትከተሉኝ ዘሙካ እንደዚህ አይክፋሽ፣ አይዞሽ፣ እኛ እንረዳሻለን ብላችሁ ቪዲዮን ሼር፣ ላይክ፣ ሰብስክራይብ የምታደርጉ ዱዊት የምታደርጉ ቴንኪው ማለት እፈልጋለሁ። በዚህ አጋጣሚ እጅግ በጣም አድርጌ አመሰግናችኋለሁ እና ጉዞ ወደ ኢትዮጵያ ባይ እና ወዳችኋለሁ። አበረታቱ። ለምትሰጡኝ ሀሳብ፣ አስተያየት፣ ኮሜንት፣ ሼር፣ ላይክ፣ ሰብስክራይብ አመሰግናለሁ። ቴንኪው ማለት እፈልጋለሁ። የሰው ልጅ እንግዲህ ዛሬ ያጣል ነገ ያገኛል። ዱንያ እንደዚህ ናት። አልሐምዱሊላህ አለኩል ሀል ማግኘትም ማጣትም እንዳለ ማግኘት አለ፣ ማግኘትም እንዳለ ማጣት አለ። ስለዚህ ምንም ማድረግ አይቻልም ለማለት እወዳለሁ እና ብዙ ነገር ሰውን አትመኑ። ጓደኛዬ ናት፣ አብሮ አደጌ ናት ምናምን ምናምን እንዳትሉ። በሩቁ ሴትን በሩቁ ነው ማረግ፣ በረጅም እንጨት ሴትን ጓደኛ ከማድረግ ማለት ነው። ሰይጣንም ጓደኛ አለ። በቃ የሴት ጓደኛ ብላችሁ ጓደኛ ከምታደርጉ ማለት ነው። እኔ አሁን አንድ ልጅ አለኝ፣ ስሟን መግለጽ አልፈልግም ሚዲያ ላይ። አስፈላጊ ከሆነ ስሟን አወጣለሁ። የገዛ ባሏ ምን እንደሚያደርግ በላይዋ ላይ ከአንድም ሁለት ሴት እንደያዘ ከነ ፎቶ ከነ መረጃው። ልጅቷ እንደውም ፕሮፋይል አድርገዋለች ሰውየውን። ሰውየው ግን በቅርብ ነው ያገባው። ይገርማቸዋል። ወላሂ ነው የምላችሁ። ሰውየውን ፕሮፋይል አድርገዋለች። ሊጋቡ ነው። ያቺ ግን የምታውቀው ነገር የለም። ከሜዳ ተነስታ ዘግታኛለች። እኔ አሁን እንዲህ ነው ብዬ ብናገር ቀንታ ነው ልታጣላ ነው ስለምባል ምን አገባኝ እኔ። ምከረው እምቢ ካለ መከራኝ ምከረው። ብታናግረኝ ስልኬን ብታነሳ ብናወራ ነግራት ነበረ ተጠንቀቂ ብዬ። ግን እኔ አሁን ምን ብዬ ነው የምነግራት? ምን አገባኝ። ትየው አዲስ ፍቅር ነው አሸሼ ገዳ ትበልና በኋላ ዲቃላዋን አስረግዟት ወይ በሽታዋን አሸክሟት ዞር ሲል ወይኔ ብላ የዛኔ ትፈልገኛለች። በአይኔ ስለማይ ማለት ነው። ስለዚህ ምን አናገረኝ ብዬ ትቻታለሁ ማለት ነው። ታውቂያለሽ ስምሽ ማን እንደሆንሽ ማለት ነው። ይገባሻል መቼም ስምሽ በዜድ ነው የሚጀምረው። በቃ ከዚህ በላይ እንግዲህ ምንም ማድረግ አልችልም። ገብቶሻል ይመስለኛል። ብልጥ ከሆንሽ የባልሽን ስልክ ፈትሺ፣ ከዛ በኋላ ታገኛለሽ። ጎበዝ ከሆንሽ ማለት ነው። ዝም ብለሽ ጃጃጃጃጃ አትበይ። ቅኔ ነው ገባሽ? ከአማራ ነው ያደኩት፣ ከአማራ ነው የኖርኩት። ቅልቅልም ነኝ ደግሞ። ስለዚህ ቅኔ ይገባሻል፣ እወቂበት። ገባሽ? ሌላው ደግሞ ዘምዘምን ጎዳሁ ብላችሁ ራሳችሁ ሌላ ነገር ውስጥ የከተታችሁ ሰዎች ደህና ናችሁ? እንዴት ናችሁ? እኔ እንዳለቀስኩ በቅርብ ታለቅሳላችሁ። ዱንያም ደወራ። ሌላው ደግሞ አስጠላኝ ሳውዲ አረቢያ። ያው መጥቼ ስራዬን ሰርቼ ዳይን ከፍዬ የተወሰነ 1-2 አመት ሸቅዬ ጥሩ ሱቅ ኢትዮጵያ ሄጄ ከፍታለሁ ብዬ ነበር እቅድና ሀሳቤ። እንግዲህ ሳይሆን ሳይሳካ ቀረ ማለት ነው። ጉዞ ወደ ኢትዮጵያ ነው። እንግዲህ ምንም ማድረግ አልችልም። ኢትዮጵያ ሄዳለሁ፣ ስራ ሰራለሁ፣ ተዳደራለሁ። ዩቲዩብ ላይ እኔ ሁሉን ነገር በመረጃ ይዤ ስመጣ ውሸት ነው።